እግዚአብሔር ቤት ለቤትህ ምስጋና ይገባል። ቤት የተባለች ድንግል ማርያም ናት። ለቤትህ ያለው ክርስቶስን ነው። ክርስቶስ ቤት አለው በዚህ ዓለም ሲኖር። እያንዳንዳችን እናት አለን፣ እያንዳንዳችን አባት አለን። ክርስቶስ በዚህ ዓለም ሲኖር አባት የለውም፣ እናት አለው። ቤቱ ድንግል ማርያም ናት። እንደተወለድነ ከሷ ተወልዷል። እኛ ጡት እንደምንጠባ ከሷ ጠብቷል። እኛ ሕፃናት እንደምንሆነው ሁሉ ከኃጢአት በስተቀር ክርስቶስ ሆኗል። እንደዚህ አሁንና አድገን ቤት እንሰራለን። ክርስቶስን ግን አሳድጋ ቤት አልሰራም። ክርስቶስ በዚህ ዓለም ለምን? ቤቱ ከድንግል ማርያም በስተቀር በዚህ ዓለም ሌላ ቤት አለው ክርስቶስ? ማን ነው ቤቱ? ማናት ቤቱ? ድንግል ማርያም ናት። ስለዚህ ለዚች ቤት ምስጋና ይገባል አለ። ለምን የሚሉ ነጥቦችን እናንሳ። ለምን ምስጋና ይገባል? አንዳንድ ቤት አለ ላዩ ያምራል፣ ጥሩ ነገር ነው፣ ውስጥ ሲገባ ምግብ የለውም። አንዳንድ ቤት አለ ላዩ ቀለሙ ያምራል፣ ውስጡ ሲገባ በተለያየ ጠረን ታፍኗል። አንዳንድ ቤት አለ እዚህ ቤትስ ብገባ ብለን እንፈልግና ወይ ጥበቃው ወይ ውሻው ወይ የሆነ ነገር ወይ ባለቤቱ ስስታም ነው፣ ቤቱን እንየው ብለን እንኳን ለማየት መግባት አንችልም። የዚህ ዓለም ቤት ጣጣው ብዙ ነው። ይቺ ቤት ግን በውስጧ እንጀራ የያዘች ናት፣ ምስጋና ይገባታል። በውስጧ መጠጥ የያዘች ናት፣ ምስጋና ይገባታል አለ። በውስጧ ሰላም የያዘች ናት፣ ምስጋና ይገባታል። በውስጧ ዓለምን የያዘች ናት፣ ምስጋና ይገባታል። ለቤተ ከይደሉ ስብሐት። አንተ ላደርህባት አንተ እንጀራ ነህ፣ እንጀራውን አንተን ለሰጠች ቤት ምስጋና ይገባታል። አንተ ውሃ ነህ፣ የሕይወት ውሃ ነህ፣ አንተን ላፈለቀች ቤት ምስጋና ይገባታል። አንተ ሰላም ነህ፣ ሰላምን ላፈለቀች ቤት ምስጋና ይገባታል። አንተ ራስህ ቤት ነህ፣ ቤትን ለወለደች ቤት እመቤታችን ቤት ናት። ግን ቤትን ወለደች። ማንን ወለደች? ምእመናን ማንን ወለደች? ክርስቶስ ቤት ይባላል፣ መኖሪያ ነው። መኖሪያን ነው ወለደች እመቤታችን። ስለዚህ ለድንግል ምን ይገባታል? በማርያም ምን ይገባታል? ምን ይገባታል? ምስጋና ይገባታል። ለቤትህ ምስጋና ይገባል አለ ነቢየ እግዚአብሔር ቅዱስ ዳዊት። ቤቱ ድንግል ማርያም ናት። ዛሬ ድንግል ማርያም አድርጋለች። ሞትን ዳግም አታይም። አንድ ጊዜ ተነስታለች። ከፍጡራን ወገን ትንሣኤ ዘጉባኤን የማትጠብቅ የኔና የናንተ የተዋህዶ ክብር፣ የተዋህዶ እናት ተዋህዶን ወልዳ ተዋህዶ ያደረገችን፣ ቃልን ወልዳ የቃል ልጆች ያደረገችን፣ መንግሥተ ሰማያትን ወልዳ የመንግሥተ ሰማያት ጃንደረቦች ያደረገችን የእግዚአብሔር እናቱ ድንግል ማርያም ቤቱ ትባላለች። ለሷ ምስጋና ይገባታል። እንኳን አደረሳችሁ። እንኳን የድንግልን ዕርገት እንድናያበቃ